ሰላም ቅዱሳን በአራቱም ማዕዘናት ያላችሁ ቅዱሳን ሰላም ለእናንተ ይሁን። ጎሌ አርፈን ረከን ጅርተን ቁልቁሎኒ ነጋን እስኒፈተው ዛሬ ከአንድ ስፍራ የእግዚአብሔርን ቃል አብረን እናያለን። ጉያራ ሰገሌ ዋቀዮ በከተኮ ረጅን ላላ እግዚአብሔር እንድናገረን እንጸልያለን። akka waaqayyo nuti dubbatuuf hin kadhanna. እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም ተባረክ። በዚህን ሰዓትና ጊዜ በቃሊ ተናገረን፣ ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው ተብሎ እንደተጻፈ የሚያስተምረን መልካሙን ያንተ መንፈስ ይሰጠን። መጽሐፍትን እንድናስተውል አእምሯችን ሁሉ ክፈትልን። ይህንን ቃል የሚሰሙ ሰዎች ሁሉ አእምሯቸው ሁሉ ይከፈት፣ ልባቸው ሁሉ ይከፈት። የሊዲያ ልብ ከፈት ልዑል እግዚአብሔር ሆይ የወገኖችን ልብ እንድትከፍት ጸልያለሁ። ለተናጋሪም ለስም የሚያስፈልግ አንተ ጸጋ ይለቀቅ። የቃል ደጆችና በሮች በእኛ ላይ ይከፈቱ። በቃሊ ክብሪን አሳየን፣ በመንፈሴ ተናገረን፣ በቃሊ ተናገረን። ይህንን ቃል የሚዋጋ ክፉ በኢየሱስ ስም የተመታ ይሁን። በአራቱም ማዕዘናት ቅዱሳንን የሚዋጋ ቅዱሳን እግዚአብሔርን ቃል አስተውለው እንዳይሰሙ የእግዚአብሔርን ቃል ወደ ውስጣቸው እንዳያስገቡ የሚያደርግ የሚከለክል ከልካይ መንፈስ በሰማይና በምድር ላይ ሙሉ ስልጣን ባለው በጌታ በኢየሱስ ስም የተመታ ይሁን። የኃያላን ቀስት ሁሉ የተሰበረ ይሁን። የክፉዎች ቀስት ሁሉ የተሰበረ ይሁን። የአየር አለቆችና ስልጣናት በኢየሱስ ስም የተመቱ ይሁኑ። አንተ ብቻ እግዚአብሔር ይለፍ። በጌታ በኢየሱስ ስም ወገኖቼ በመለኮታዊ ቃል ይነኩ። ለውጥ በኢየሱስ ስም እንዲመጣ እንጸልያለን። ይህንን ቃል የሚሰሙ ሰዎች ሁሉ ቀንበራቸው ሁሉ የተሰበረ ይሁን። በሽተኞች ከበሽታቸው ሁሉ ይፈወሱ። የተቸገሩት ከችግራቸው እንዲረዱ ጸልያለሁ። የታሰሩ ሰዎች ሁሉ እንዲፈቱ፣ ቀንበር የከበደባቸው የቀንበራቸው ማነቆ ሁሉ እንዲሰበር፣ አጋንንት ያለባቸው ከአጋንንት ነፃ እንዲወጡ ጸልያለሁ። እስራት ያለባቸው ሁሉ ከእስራታቸው ነፃ እንዲወጡ፣ አሁንም ቀንበሩን ከአንገቴ ሰብራለሁ እስራትን እበጥሳለሁ ተብሎ እንደተጻፈ ቀንበሩን ከወገኖቼ ላይ ስበራቸው፣ እስራታቸው ሁሉ ይበጠስ። ስለ ሁሉም ነገር ተመስገን። የልቤን ሐሳብ እግዚአብሔር ተናገረን፣ በጌታ በኢየሱስ ስም አሜን። ዛሬ የምናየው እግዚአብሔር ቃል የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 16 ያለው ነው። ማቴዎስ ምዕራፍ 8 ከቁጥር 1 እስከ 16። ማቴዎስ ቦቆና ሰዴት ለኮብሳ ተኮ አንጋ ለኮብሳ ተኮቲ አንጋ ቁረቶርባት The Gospel according to the Holy Matthew, the 8th chapter, verse 1 through 17. የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 17 በጌታ በኢየሱስ ስም አነባዋለሁ። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግተው ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሳለሁ አለው። የመቶ አለቃው መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴና ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱንም ሂድ ብሎ ይሄዳል፣ ሌላውንም ና ብሎ ይመጣል፣ ባሪያዬንም ይህን አድርግ ብሎ ያደርጋል አለው።
ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤልስ እንኳ እንዲህ ያለ ትልቅ እምነት አላገኘውም። እላችኋለሁም ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃ ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዚያች ሰዓት ተፈወሰ። ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት። ተነስታም አገለገለቻቸው። በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትን ሁሉ ፈወሰ ይላል። ወንጌለ ማቴዎስ በቆና ሰደት ለኮብሰ ተኮ አንጋ ቁጥር 7 ኢየሱስ የሮ ጋራራ ገድ bu'etti tuuti soonaan baay'een isa duukaa bu'anii kunoo namichi lamxaan tokko gara isaa dhufee fuula isaa durattis jilbeenfatee yaa gooftaa fedha kee yoo ta'e na qulleessuu dandeessaa jedheen. Yesuus hidhatee qabee fedheeraa qullaa'ii jedheen. Achumaanis lamxiinsaa isarraa qullaa'e. Yesuus beekadhu waan tokkollee namatti hin himin, garuu dhaqii luba of ilaalchisii fayyuun kee hundumaatti haa mul'atuuf akka Museen abboometti kennaa kee dhiyeessii ittiin jedhe. Yommuu Yesuus mandara Qifirnaahoomitti galetti hangafni 100 gara isaa dhufee kadhatee yaa gooftaa naa'oon koo dhagni isaa gar tokko du'ee mana ciisee baay'ee dhiphachaa jira jedhe. Yesuus immoo an dhufee isa nan fayyisaa jedheen. Hangafni 100 sun garuu deebisee gooftaa bantii mana kootii jala lixuun kee anaaf hin ta'u, dubbii tokkicha duwwaa dubbadhu naa'oon koo sin fayyaa. Innis immoo ofirraa na abbooma qabaa. Anis immoo ofirraa nama abboomu qabaa. Loltuus of jalaa qabaa. Isa tokkoon dhaqi yoon jedhe hin dhaqaa. Isa kaanis kottu yoon jedhe hin dhufaa. Naa'oo kootiin kana raawwadhu yoon jedhe hin raawwata jedhe. Yesuus kana yommuu dhagee dinqifate warra isa duukaa jiraniin dhuguman isiniin jedhaa, inni Israa'el keessattillee eenyu birattiyyuu amantii guddaa akkasiin argine. Baay'een immoo ba'a biiftuutii lixa isheetis dhufanii mootummaa Waaqaa keessatti Abrahaam, Yisihaaqiif Yaaqoob wajjin maaddiitti akka ta'anii isinitti hin himaa. Warri ijoollee mootummichaa ta'uudhaaf yaadaman garuu dukkana isaa alaatti hin darbatamu, achitti namoonni hin boo'u, ilkaanis hin qaru jedhee. Yesuus hangafa 100 sanaan immoo dhaqii akkuma amantees siif haa ta'u jedheeni. Naa'oon sunis yerootti sanatti fayyee jedha. Yesuus mana Phexros yommuu lixee amaatiin Phexros dhukkuba dhaqnaa gubaan dhukkubsattee ciifteeyyuu arge. Inni immoo harka ishee qabee dhaqna gubaan sunis ishee dhiibnaan kaatee isaaniif argamte. Galgala sanas warri hafuura hamaan keessaa ture baay'ee gara isaatti fidan. Inni immoo sagalee tokkoon hafuurota hamoota baase. Warra dhukkubsatanii hundumaa hin fayyise. Kunis raajicha Isaayyaasiin inni waraansa keenya nurraa fuudhee dhukkuba keenyas baatee kan jedhame akka raawwatamuuf ta'e. የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ለዚህ ክፍል የሰጠሁት ርዕስ ቁጥር 17 ላይ የተጠቀሰው ነው የሚሆነው። ጌታ ኢየሱስ ድካማችንን ተቀበለ፣ ደዌያችንን ተሸከመ ይላል። ይህንን የተነበየው ነብዩ ኢሳያስ ነበር። በኢሳያስ ምዕራፍ 53 ላይ ነው ይህ ትንቢት የተነገረው። ክርስቶስ ሳይወለድ በፊት
ከ700 ዓመት በፊት እግዚአብሔር በነቢያት የተነገረው የእግዚአብሔር ቃል ይፈጸም ዘንድ ግድ ነው። ስለዚህ እግዚአብሔር ቃሉን በጊዜና በሰዓቱ ይፈጽማል። ፈጽመዋል፣ አሁንም ይፈጽማል። ለወደፊቱም እግዚአብሔር ቃሉን የሚፈጽም አምላክ ነው። ጌታ ኢየሱስ ድካማችንን ተቀበለ፣ ደዌያችንን ተሸከመ ይላል። ጎፍታን ኢየሱስ ወራንሰ ኬኛ ኑራ ፉዴ ዱኩበ ኬኘስ ባቴ። ጎፍታን ኢየሱስ ወራንሰ ኬኛ ኑራ ፉዴ ዱኩበ ኬኘስ ባቴ jedha. The Lord Jesus took our weaknesses and carried our diseases. The Lord Jesus took our weaknesses and carried our diseases. በዚህ ስፍራ ላይ ጌታ ኢየሱስ ክርስቶስ አገልግሎቱን የጀመረበት ሰዓት ይመስላል። እንደዚህ ብሎ ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። ሁልጊዜ ጌታ ኢየሱስ ክርስቶስ በስጋ ወራት በሚመላለስበት ጊዜ ሰዎች ይከተሉት ነበር። ጎፍታ ኢየሱስ ክርስቶስ ሮን ፎን እንደደቢያ ቱሬ ነሞኒ ሶርዶፉ ተረን ከነሱ መካከል አንድ ለምጻም ቀርቦ ማለት ነው። በብሉይ ኪዳን ለምጽ ያለበት ሰው ወደ እስራኤል ጉባኤ አይገባም፣ ወደ መቅደስ አይገባም። ዲስክሪሚኔት ነው የሚደረገው፣ ይለያል። ለምጽ ያለባቸው ሰዎች ከሰፈር ጋር አይቀላቀሉም፣ ከሰዎችም ተለይተው ይኖራሉ። ከሰዎችም ጋር እኩል አመልኩም። ጌታ ኢየሱስ ክርስቶስ ሲመጣ ግን ለምጹ ወደ እርሱ ቀረበ። በብሉይ ኪዳን የተከለከለው እንኳን ጌታ ኢየሱስ ክርስቶስ ሲመጣ አልተከለከለም ነበር። ለምጻም ያ ኢግኖር የተደረገ ያ ዲስክሪሚኔት የተደረገ ሁልጊዜ ሰዎች የሚያገሉት ይፈራሉ። ሰዎች እንደዚህ አለ ጌታ ኢየሱስ ክርስቶስን ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ አለው። ምንም እንኳ እኔ በጣም የሚገርመኝ ሰውየው ራሱ አስተዋይ ነው። ምንም እንኳ ፈውስ ቢያስፈልገው ምን አለ? ብትወድስ ልታነጻኝ ትችላለህ አለው። የክርስቶስን የእግዚአብሔርን ፍቃድ ጠየቀ። ነምን ለምጽ ቀብሱኒ ኦሬ ለምጽ ቀበን ነሞተራ አደባኒ ጅራቱ ነሞታ ወጅን ሰደርካ ተኮረታኒ ቀረቹን ደንዳኒ መነ ቁልቁልማ ከሰ ነሞታ ወጅን ታውን ደንዳኒ ነመራቲ ነም አይዞሌትቴ ገርገር ቦምሰ ጭማቱር ነሞንን ዲቡ አከነ ማትለካመን ቱረን ከዛ በኋላ ምን አለ ጌታ ኢየሱስ ክርስቶስ ልታነጻኝ ትችላለህ እያለ ብትወድስ አለው። እጁን ዘርግቶ ዳሰሰው ይላል። በብሉይ ኪዳን ዘመን ካህናት አይዳሰሱም፣ ሰዎችም እንኳን አይዳሰሱም ነበር። እሱ ግን እጁን ዘርግቶ ዳሰሰው። እወዳለሁ ነጻ አለ። ለምጽን አነጻለሁ አለ። ጌታ ኢየሱስ ክርስቶስ ትልቅ አገልግሎት ያገለገለው ለምጽን እያነጻ ነበር። ለምጻሞች እየነጹ ነበር። ለምጽ ያለባቸው ሰዎች የኢኮኖሚ የማህበራዊ ችግር ያለባቸው የብዙ ችግር ባለቤት የነበሩትን ሰዎችን ጌታ ኢየሱስ ፈወሳቸው። ጎፍታ ኢየሱስ ክርስቶስ ወረ ነሞታ ኢቤ ገራገራ ቀበን ሐዋሳ keessattis namoota keessattis warra fara dhaban isaan gargaaraa ture. Warra lamxii qaban, warra lamxaan, warra namni isaan hin jaallanne, warra namarraa gargar ba'anii ta'an namichi maal jedhee kadhate?
fayyina yoo barbaadu maan jedhee hin dandeessaa yoo feete na qulleessitti hin jedheen እወዳለሁ ነፃ አለው። ከዛ ለማንም እንዳትናገር አለ። በብሉይ ኪዳን ያው ሰው ከለምጽ ከዳነ ዝም ብሎ ከሰው ጋር አይቀላቀልም። መጀመሪያ ወደ ካህናት መሄድ ነበረበት። ገረ ሉባ ዮኪን ገራ ሉባ አቄው ፈገርሲሱ ቀባከፋይ ሰቦዴ አርሳ ዲየሰችው ለነሱ ምስክር እንዲሆን ሙሴ ያዘዘውን መባ ይቀርባለው። ሌላው ደግሞ ጌታ ኢየሱስ ክርስቶስ ሲፈወሰው ቁጥር 5 ላይ ጀምሮ ወደ ቅፍርናሆምም ገባ ይላል። ቅፍርናሆም ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ አንድ መቶ አለቃ ነበር። የእርሱ ባሪያ ወይም ደግሞ የእሱ አገልጋይ የእሱ ብላቴና ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል። ልጄን ልትፈውስልኝ አገልጋይም ወይም ደግሞ ብላቴና እንድትፈውስ እሻለሁ አለው። አንገፈ ድባ tokko tureedha. አንገፈ ድባ sun ናኦንኮ ነንሳ ገር tokko du'eera baay'ee dhiphachaa jira mana ciisee jira akka ati fayyistuu barbaadaatti hin jedheen ኢየሱስ ምን አለ? እምቢ አላለም። እኔ እፈውሳለሁ አለ። እኔ እፈውሳለሁ። የመቶ አለቃ መልሶ እንደዚህ አለ። አንድ መመሪያ አስቀመጠ። በቤተ ጣራ ከታች ልትገባ አይገባኝም አለ። አንተ የግድ እዛ መድረስ የለብህም አለው። ምን አድርጋለ? ነገር ግን ባለስልጣን ስለሆንክ አለ ቃል ብቻ ተናገር ብላቴና ይፈወሳል አለው። ቃል ብቻ ተናገር ብላቴና ይፈወሳል አለው። ምክንያቱም እኔም ለሌሎቹ ተገዢ ነኝና ከኔም በታች ጭፍራ አለኝ። አንዱን ሂድ ብሎ ይሄዳል፣ ሌላውን ና ብሎ ይመጣል። ያዘዝኩትን ሁሉ ሰዎች ያደርጋሉ አለ። ይህን አድርግ ብሎ ያደርጋል። ኢየሱስም ተደነቀና ለተከተሉት እንዲህ አለ፣ እንደዚህ አለ፣ በእስራኤል እንኳን እንዲህ ያለ ትልቅ እምነት አላገኘውም አለ። የመቶ አለቃ እምነት በጣም የሚገርም እምነት ነበር። ብላቴና ያለበት የኔ ቤት የግድ መድረስ የለብኝም አለ። እዚህ ሆነ በቃል ይዘዛለው። ቃል ብቻ ተናገር ብላቴና ይፈወሳል አለው። ማንጀኔ ሰገሌ ድዋ ዱበዱ ናኦንኮስ እንፋያት እንጀደን ሰገሌ ድዋ ዱበዱ ማለ ፊዚካል እንነቀነ ሰገሌ እንከ ከኑም ነቀው ቤካ ሰገሌ ከ አከን ሆጀቱ ቤካ እንጀደን አቁም በርባች አስማ ዳበዱ አጀጅት እንጀደን ጎፍታስ ክርስቶስ ገሩ ዳበቴ ከሰ አኒ ብየ እስራኤል ከሰተለ አመንቴ ከሲስ ነርግኔ አመንቴ ከሲ እስራኤል ከሰተ ነርግኔ ዋና ጃባያት ኩነ በጣም የሚያስደንቅ ነበር። በዛ ሰበብ አንድ ነገር ተናገረ። ጌታ ኢየሱስ ክርስቶስ ነገሮችን በምሳሌ ይናገራል። ብዙዎች አለ ከምስራቅና ከምዕራብ ይመጣሉ አለ። ባዩነደ ባቢፍቱቲ ገረ ከራለ ባቢፍቱቲ ፊ ባቢፍቱ ፊ ለጠቢፍቱ እንፈል ይመጣሉ አለ። ከአብርሃም ከይስሐቅ ከያዕቆብ ጋር በመንግስተ ሰማያት ይቀመጣሉ አለ። አንድ ትንቢት ተናገረ ጌታ ኢየሱስ ክርስቶስ።
ብዙዎች ከምስራቅና ከምዕራብ መጥተው ከአብርሃም ከይስሐቅ ጋር ምን ያደርጋሉ አለ? በመንግስተ ሰማያት ይቀመጣሉ አለ። የመንግስት ልጆችን በውጪ ተጥሎ የመንግስት ልጆች ግን ይድናሉ የተባሉት የእስራኤል ሰዎች በውጪ ወዳለው ጨለማ ይጣላሉ አለ። ትንቢት ተናገረ። ጌታ ኢየሱስ ክርስቶስ ለእስራኤል ነው መጣ። ነገር ግን የመንግስት ልጆች ይጣላሉ አለ። ሌሎቹ ሲድኑ፣ ሌሎቹ በመንግስተ ሰማያት ሲቀመጡ፣ ከምስራቅ ከምዕራብ ያልተጠበቁ ሰዎች ሲመጡ፣ የመንግስት ልጆች ግን የተጠበቁ ሰዎች ግን በውጪ ወዳለው ጨለማ ይጣላሉ አለ። በዛ ስፍራ ምን አለ አለ? ልቅሶና ጥርስ ማፋጨት። የሚያሳዝን ነው። ከእምነታቸው ማነስ የተነሳ ካለማመናቸው የተነሳ ክርስቶስን ካለማመናቸው የተነሳ ልቅሶና ጥርስ ማፋጨት ስፍር በውጪ ይጣላሉ አለ። ሰው ክርስቶስ ኢየሱስን ካላመነ እድል ፈንታው መጣል ነው። ልቅሶና ጥርስ ማፋጨት አለበት። ባዮነደ ባቢፍቱቲ ገረለ ባቢፍቱፊ ለጠቢፍቱዳ አብርሃም ይስሐቅ ወጅኒ ሞቱማ ዋቀዮ ቱሳንታ አንርጋ ገሩ ወር አብደቺፈም ወር እስራኤል ከሰ ጅራን ወር ሞቱማ ከነ ከሰ ጅራን ገሩ ወደ ቱሳን ገተመኒ ነርጋ አችቲ ቦይቻ ፍልካን ቀሩ ትጅራይ ነም ክርስቶስ ነመኑ ታናን ጌንሳ ቦይቻ ፍልካን ቀሩ ነሞኒ ክርስቶስት ነመን ነሞኒ ክርስቶስን ትፈተን ነሞኒ ራወተኒ ክርስቶስት ነመነ ሆጂ ጋሪ ዋንፈ ሆጀተን እዩ አላት ገተም እዶ ዱካናት ገተም አቺ ማልቱ ጅራ ቦይቻ ፍልካን ቀሩ ነሞኒ ክርስቶስት ነመነ ነሞኒ ክርስቶስን ኢግኖሪ ጎዳን ዱሚሳኒ በዲስ bakkisanis bakkeedha. Bakka dhiyu kana achi maaltu jedhadha? Boo'ichaaf ilkaan qaru. Boo'ichaaf ilkaan qaruun warra ga'ee Kiristoos bukkeedhaan hin qabnedha. Namoonni ga'een isaanii Kiristoos bukkee hin jirre warra boo'ichaaf ilkaan qaruudha. ኢየሱስም ለመቶ አለቃ ሂድና እንዳመንክ ይሁንልህ አለው። በአዲስ ኪዳን ጌታ ኢየሱስ ክርስቶስ የምናገረው የሰዎችን እምነት ያደንቅ ነበር። በአዲስ ኪዳን ጌታ ኢየሱስ ክርስቶስ ደጋግሞ የምናገረው የሰዎችን እምነት አይቶ ይደነቅ ነበር። የሰዎችን እምነት አይቶ ይወቅሳቸው ነበር። በዚህ ስፍራ ላይ ግን እንደዚህ አለ፣ ሂድና እንዳመንክ ይሁንልህ አለው። አኩማ ደሜደን አኩማ መንተ ሲፈተው ወደን ዛሬም ወገኖቼ ካመናችሁ ይሆንላችኋል። አኩማ ስለመንተነ ሲኔታ ዛሬ የተገለላችሁ ሰዎች ዛሬ ደግሞ ለምጽ ላይ ሆነ ይችላል። በተለያዩ ነገር ከማህበረሰብ የተገለላችሁ በተለያዩ ነገር አይሶሌት ተደረጋችሁ በተለያዩ ነገር አውትስ የተለያችሁ ሰዎች እግዚአብሔር አሁንም ይረዳችኋል። አልነጻለ ለምጽ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ጌታ ኢየሱስ ክርስቶስ ፈዋሽ ነው፣ መድኃኒት ነው፣ የዓለም ሁሉ መድኃኒት። ከባድ የነበረውን በብሉይ ኪዳን በቀላሉ ያነጻ ነበር። ዛሬም እንደ እምነታችሁ ይሆናል ወገኖቼ። ዛሬ
ሽባ ሆኖ ቤታችሁ የተኛ ነገር ምንድን ነው? ዛሬ የሚያሳስባችሁ ነገር ምንድን ነው? ዛሬ ሐሳብ እንዲገባባችሁ ያደረገ ነገር ምንድን ነው? ብቻ ክርስቶስን ጥሩት። ክርስቶስን ጥሩት። የክርስቶስ ኢየሱስ ስም በዛ ነገር ላይ ስትጠሩ ነገሮችን ለእናንተ ይከናወናል። እንደ እምነታችሁም ይሆናል። እመን ብቻ እንጂ አትፍራ አለው በሌላ ቦታ ላይ። አመን መሌን ሱራት እንጂ የኔና የናንተ ነገር ማመን ነው። በእምነት ነገሮቻችን ወደ እግዚአብሔር ማቅረብ ነው። ወንድሜ ሆይ በእምነት ነገርን ወደ እግዚአብሔር አቅርብ። እህቴ ሆይ ነገርሽን በእምነት ወደ እግዚአብሔር አቅርብ። በእምነት ነገሮችን ስናቀርብ እግዚአብሔር ኃይሉን ይገልጣል። ስራውን እግዚአብሔር ይገልጣል። ድንቅና ታምራትን እግዚአብሔር ያደርጋል። ድንቅና ታምራት ዝም ብሎ አይደለም፣ በእምነት ነው። የእግዚአብሔር ስም የተመሰገነ ይሁን። አሁንም ፈውሱን እየቀጠለ ነው። ቁጥር 14 ላይ ወደ ጴጥሮስ ቤት ገብቶ አማቱ በንዳድ ታማ ተኝታ አያት፣ እጇንም ዳሰሰ፣ ንዳዱም ለቀቃት ይላል። ዛሬ ወገኖቼ ጌታ ኢየሱስ ክርስቶስ ወደ ቤታችሁ ሲገባ፣ ጌታ ኢየሱስ ክርስቶስ ወደ ጓዳችሁ ሲገባ፣ ጌታ ኢየሱስ ክርስቶስ ወደ ህይወታችሁ ሲገባ ንዳድ የሚመስል ነገር ከናንተ ይለቃል። ንዳድ፣ የትኛውም አይነት በሽታ፣ የትኛውም አይነት አስቸጋሪ ነገር ከናንተ ላይ እግዚአብሔር ያነሳል። ታሪካችሁን እግዚአብሔር ይለውጣል። አልጋ ቁራኛውን እግዚአብሔር ምን ያደርጋል? ይፈውሳል። ለዘመናትና ለዓመታት በአልጋ ላይ የተኛውን ሰውዬ ሄድ አልጋዬን ተሸክመ ሄዳለሁ። የሚገርም ነው። ከ38 ዓመት በፊት ለብዙ ዘመን ምን ሲሆን ነበር? ሰውየው ይሰቃይ ነበር። ለብዙ ጊዜ ተኝቶ ነበር። አሁን ግን አልጋዬን ተሸክመ ሄዳለሁ። ለዘመናትና ለዓመታት እሱን ሲሸከመ ነበረው የእሱ አልጋ ነበር። ዛሬ ግን ተራ ደረሰና አልጋዬን ተሸክመ ሄዳለሁ። ነሞጋ ሰዶሚ ሰዴት ይወል ናፈቴ ስሬረ ጪሴ tokko garuu gooftaan Kiristoos namicha sana fayyisee amma darabeen kan keetii siree kee baattadhu deemii ittiin jedheen. Waaqayyo waan akkasii godha. Fayyisaadha waanta ta'eef የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ንዳዱ ለቀቃትና ከዛ በኋላ አገለቻቸው ይላል። በጣም የሚገርም ነው። ክርስቶስ ወደ ጓዳ ሲገባ፣ ክርስቶስ ወደ ህይወቴ ሲገባ፣ ክርስቶስ ወደ አገልግሎቴ ሲገባ፣ ክርስቶስ ወደ ስራዬ ቦታ ሲገባ፣ ክርስቶስ ወደ ንግድ ሲገባ፣ ክርስቶስ በቤተሰቡ ውስጥ ሲገባ ታሪክ ይቀየራል። የምን ታሞ መተኛት፣ ከዛ በኋላ አገልጋይ ትሆናለህ። አገልግሎት የምትጠብቅ ሳይሆን አንተ ራሴ አገልጋይ ነው የምትሆነው። አገልግሎት የምትጠብቅ ሳትሆን አንቺ ራሴ አገልጋይ ትሆናለሽ። ጌታ ኢየሱስ ክርስቶስ ወደ እናንተ ሲመጣ ወገኖቼ፣ ወደ ህይወታችሁ ሲመጣ ታሪክ ይቀየራል። ጎፍታ ኢየሱስ ክርስቶስ ገረ ኬሰን ዱፌ ጀናን ሴና ኬሰን ጅጅረም ታያጅለ በርባድቱን ተይን የስንቱ ታያጅለ ከነ ቦዴ መቼ ነው? ጌታ ኢየሱስ ክርስቶስ የእናንተን ነገር ሲፈውስ፣
ይህንን ቃል የሚሰሙ ሰዎች ዛሬ ንዳድ የሚመስል ነገር በጌታ በኢየሱስ ስም ከእናንተ ላይ ተለቀቀ ይሁን። በንዳድ የተመሰለ ነገር በጌታ በኢየሱስ ስም ከእናንተ ላይ ይልቀቅ። ዛሬ ያስተኛችሁ ነገር፣ ዛሬ በእናንተ ላይ የከበደው ነገር ከእናንተ ላይ በኢየሱስ ስም ይንከባለል። ኢየሱስ ክርስቶስ ጌታ ነው። በእምነት አሁንም እግዚአብሔር ይሰራል። ብታምኚ የእግዚአብሔርን ክብር ታያለሽ አላት ለማርታ። ብታምኚ የእግዚአብሔርን ክብር ታያለሽ። በመሸም ጊዜ ይላል አጋንንት ያደረባቸው ብዙዎቹ ወደ እርሷ መጡ ይላል። በነቢዩ በኢሳያስ እርሱ ድካማችን ተቀበለ ደዌያችንን ተሸከመ የተባለ ይፈጸም ዘንድ መናፍስትን በቃሉ አወጣ ይላል። ሰዎች ነፃ ይወጡ ነበር። ጌታ ኢየሱስ ክርስቶስ በስጋ ወራት በተመላለሰበት ጊዜ ሲሰራ ነበረው መናፍስቶችን በቃሉ ያወጣቸው ነበር። መናፍስትን በቃሉ ያወጣ ነበር። ምክንያቱም ይህ በነቢዩ በኢሳያስ ተነግሮ ነበር። እርሱ ድካማችንን ተቀበለ ይላል። አሁን ዝም ብለን አልደከምንም። ድካማችንን ተቀብሏል። ደዌያችንን ተሸክሟል። ድሮ ጌታ ኢየሱስ ክርስቶስ ሳይመጣ በፊት ወይም ደግሞ ጌታ ኢየሱስ ክርስቶስ ሳናገኝ በፊት ምን ነበር ወገኖች? ድካማችንን የተቀበለ የለም። ደዌያችንን ለራሳችን ተሸክመን ነበር። ነገር ግን አሁን ድካማችንን የተቀበለልን የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። የእኛን ደዌ የተሸከመልን ኢየሱስ ነው። ዛሬ ሸክም ከኛ ላይ ተንከባለለበት ዘመን ነው። አራ ወደ ክርስቶስ ኬስ ጅርተን እኒ ዱኩበ ኬሰን ስንራ ባቴ ዱኩበ ኬሰን ባቴር ወራንሰ ኬኛ ኑራ ፉዴራ ዱኩበ ኬኘስ ባቴር። የጸጋ ዘመን የተባለው ለዚህ ነው። የእኛን ነገር የተሸከመልን ኢየሱስ ነው። ስለዚህ ከታመማችሁ ፈዋሻችሁ ኢየሱስ ነው። ፈዋሻችሁ መድኃኒታችሁ ኢየሱስ ነው። መድኃኒት ያለን ሰዎች ነን። ሸክማችንን የተሸከመልን ድካማችንን ከኛ ተቀብሏል። በክርስቶስ ኢየሱስ ምን አለ? እረፍት አለ። ለምንድን ነው እረፍቱ? እርሱ ድካማችንን ተቀብሏል። ደዌያችንን ደግሞ ተሸክሟል። የሚማልድልን እሱ ነው። ጠበቃችን እሱ ነው። ፍጹም ሰው ፍጹም አምላክ የሆነ የእግዚአብሔር ልጅ የናዝሬቱ ኢየሱስ ነው። አረስ ዋቀዮ ስንፈይስ ወራንሰ ኬኛ ኑራ ፉዴር አባርሰ ኑራ ካሴር እርግማን ከኛ ላይ ተነስቷል። ጭንቀት የእኛን ጭንቀት የተሸከመልን እሱ ነበር። ኃጢአታችን የተሸከመልን እሱ ነበር እንጂ እንደ ኃጢአታችን ብዛት ምድር እስከዛ ድረስ አልነበረችም ነበር። ጌታ ኢየሱስ ክርስቶስ ባይምረን ኖሮ ምድር እስከዛ ድረስ አልኖረችም ነበር። እቱ ጎብታ ኢየሱስ ክርስቶስ እቱ ዋቀዮ አራራሳኑት ነገር ሲምነቴ ሰበቢ ጭቡዳፍ ብይ ለፋን በድ ቱርት ገሩ አራሪሳዱ መንቀቡ
የእግዚአብሔር ስም የተመሰገነ ይሁን። በፍጥረታችን የቁጣ ልጆች ነበር። ኑይ ጆሌ ከምሳ ቱሬ በፍጥረታችን የቁጣ ልጆች ነበር። እግዚአብሔር በእምነቱ ባለጠጋ ስለሆነ የቁጣ ልጆች ብንሆንም እንኳን ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ይላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ እሱ በምሕረቱ ባለጠጋ ስለሆነ ከክርስቶስ ኢየሱስ ጋር ሕይወትን ሰጠን ይላል። ስለዚህ ሸክማችን ከኛ ላይ ተንከባለዋል። በክርስቶስ ኢየሱስ ውስጥ ያላችሁ ሰዎች ምንም ኩነኔ የለባችሁም። ቀንና ሌሊት እናንተን የሚከስ የወንድሞች ከሳሽ ወድቋል ይላል። እርሱ ድካምሽን ተቀብሏል። እርሱ ድካሜን ተቀብሏል። እርሱ ደዌሽን ተሸክሟል። ያንተን ደዌ ተሸክሟል። የእኛን ደዌ የተሸከመ የእግዚአብሔር ልጅ የናዝረቱ ኢየሱስ ነው። በአዲስ ኪዳን የኖርነው ደዌያችንን ተሸክሞልን ድካማችንን ተቀብሎን ነው እንጂ ድካማችንና ደዌያችን ትልቅ ነበር። ለዚህ ሁሉ መፍትሄ የሆነልን የእግዚአብሔር ልጅ የናዝረቱ ኢየሱስ ነው። በነቢዩ በኢሳይያስ አፍ የተነገረው እግዚአብሔር ቃል ይፈጸም ዘንድ ይህ ቃል ሆነ። የአጋንንት ማደሪያ አንሆንም። ምክንያቱም እርሱ ድካማችን ተቀብሏል። ነፃ የወጣ ነው እርሱ ድካማችንን ስለተቀበለ ነው። ደዌያችንን ስለተሸከመ ነው። ዛሬ ወገኔ ድካምን ብቻ ነው ተቀበልክ እንዳይመስል፣ ድካምን ኢየሱስ ክርስቶስ ተቀብሏል። ያንተን ደዌም ኢየሱስ ተሸክሟል። አንተ ተሸከምክ እንዳይመስል። በአዲስ ኪዳን ያሉ ሰዎች ኢየሱስ ድካማችንን ተቀብሏል፣ ደዌያችንን ተሸክሟል። እኔ ወራንሰ ኬኛ ኑራ ፉዴራ ኡኩበ ኬኛስ ባቴር ወራንሰ ኑራ ካሴር ኡኩበ ኬኛስ ባቴር ኡኩቢ ኬኛ ባተሜር ወራንሲ ኬኛ ኑራ ከኤር ድካማችንን ተቀብሏል፣ ደዌያችንን ተሸክሟል። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ድካማችንን ተቀበለ፣ ደዌያችንን ተሸከመ። ስለዚህ የድካም ጥያቄ የለብንም፣ የደዌ ጥያቄ የለብንም። ለዚህ ሁሉ ጥያቄ እና መልስ ለዚህ ጥያቄ ሁሉ መልሳችን ኢየሱስ ነው። ጎፍታን ኢየሱስ ወራንሰ ኬኛ ኑራ ፉዴ ኡኩበ ኬኛስ ባቴ ጀደ። ጎፍታን ኢየሱስ ወራንሰ ኬኛ ኑራ ፉዴ ኡኩበ ኬኛስ ባቴ። The Lord Jesus took our weaknesses and carried our diseases. The Lord Jesus took our weaknesses and carried our diseases. የአምላካችን የእግዚአብሔር ስም የተመሰገነው። በዚሁ ጸልዬ ያበቃለሁ። እግዚአብሔር አምላካችንና አባታችን ሆይ በኢየሱስ ስም የተባረከ ይሁን። ድካማችንን ስለተቀበልክ እግዚአብሔር ሆይ
ደዌያችንን ስለተሸከምክ እግዚአብሔር እናመሰግናለን። በቃል ስለተናገርከን ተመስገን። እኛ መወጣት የማንችለው እንድንወጣ ስለረዳን እግዚአብሔር እናመሰግናለን። በአንተ ሆነን ብዙ ነገር አገኝተናል። ስሜ ብሩክ ይሁን። ምሕረትን አገኝተናል። በጸጋ ድነናል። መድኃኒት ስለሆንክልን እናመሰግናለን። ይህ ቃል በእምነት ከወገኖቼ ከኔ ጋር ይዋሃድ። ይህ ቃል ለበረከት ይሁንልን። ልቅሶና ጥርስ ማፋጨት ወደ ተጣሉ ሰዎች እንዳንሆን እግዚአብሔር እርዳን። በእውነት እግዚአብሔር ሆይ አንተን ሁል ጊዜ እንድናምን አንተ እንዳናስመርር በእምነት በአንተ ፊት እንድንቆይ ጸልያለሁ። ሁልጊዜ በጸጋ በእምነት በዙፋን ፊት እንድንቀርብ ጸልያለሁ። እምነታችን እንዳይጠፋ በእውነት እግዚአብሔር እርዳን። ስለ ሁሉም ነገር እግዚአብሔር ተመስገን። በተነገረው ቃል መኖር እንድንችል እርዳን። የሰማይ ወፎች ይህንን ቃል ከኛ እንዳይለቅሙ ጸልያለሁ። ይህ ቃል በእምነት ከኛ ጋር ይዋሃድ። መንግስት ይባረክ፣ ዙፋን ይባረክ። በጌታ በኢየሱስ ስም አሜን። የአብርሃም በረከት፣ የይስሐቅ በረከት፣ የያዕቆብ በረከት፣ የዮሴፍ በረከት፣ የነቢያት በረከት፣ የሐዋርያት በረከት፣ የጌታችን ኢየሱስ ክርስቶስ በረከት፣ የመንፈስ ቅዱስ በረከት፣ የመጨረሻ ዘመን በረከት ከሁላችሁ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ። እግዚአብሔር ይራራላችሁ፣ ሰላሙንም ይስጣችሁ። አምላካችሁ እግዚአብሔር እንደሚባላ እሳት ሆኖ ከፊት ለፊታችሁ ይወጣል። በአብ በወልድ በመንፈስ ቅዱስ አንድ አምላክ ከዘላለም እስከ ዘላለም ድረስ ከትውልድ እስከ ትውልድ ድረስ አሜን አሜን። ለሆነው እግዚአብሔር ቢፈቅድ ብኖር ሌላ ጊዜ ደግሞ በሌላ ርዕስ እስከሚመጣ ድረስ የእግዚአብሔር ጸጋ ይብዛላችሁ እያልኩ እርሱ ድካማችንን ተቀብሏል፣ ደዌያችንን ተሸክሟል እያልኩ ሻሎም ብዬ እሰናበታችኋለሁ። ሻሎም። ቴንኪው። አመሰግናለሁ። ገለቶማ ወንድኬሰን